ፎዚያ እንኳን ደህና መጣሽ። ቤተሰብ ፎሎ አድርጓት፣ ሀኒን ፎሎ አድርጓት፣ ሁላችሁም አሜንን ፎሎ አድርጓት። የኔ ናት አሜን። በልጄ ስም የከፈትኩት አካውንት ነው። አካውንት ሲዘጋብኝ በዚህ እንድንገናኝ ነው። ዶክተር ሀቢባንም እንደዛው ማለት ነው። እና ፎሎ ያላደረጋችኋቸው ፎሎ አድርጓቸው። አሜን እና ዶክተር ሀቢባን ኤኒታይም አካውንት ሲዘጋ በዛ ነው የምንገናኘው። ቴንክ ዩ። አይ ምንም አልፈልግበት ይሳል እዛ ነው። እሺ አመሰግናለሁ። ሰላም ሀቡ እንዴት ነሽ ውዴ? ሰላም ነው አለ አልሐምዱሊላህ። እኔ የፍቅር ታሪክ አለኝ። ብዙ ቀን መግባት ፈልግ ነበረ እና ዛሬ በአጋጣሚ ገብቻለሁ። እና እኔ አጋጣሚ ተወልጄ ያደግኩት ወደ ሻሸመኔ አካባቢ ነው። ስኖር ከቤተሰብ ጋር ማዘሬ ለቤት አንድ ሴት እኔ ብቻ ነኝ። እንጀራ እናቴ ሴት ልጆች አልወለደችም፣ ወንድ ነው የወለደችው። ከእሷ ጋር ለመስማማት ሲፈጠር ከቤት ጠፋው ማለት ነው። ከዛ ጠፍቼ ከሀገሬ ሞጆ የሚባል ሀገር ምሳ ልበላ ስወርድ የሀገሬ ልጅ አገኘሁት። ከዛ እንዴት ሰላም ነህ ምናምን ተባባልንና ምሳ ከበላሁ የት ሄድሽ ነው የት እንደሚሄድ አላውቅም፣ ግን እንደዚህ ከቤት ጠፍቼ ነው ምናምን አልኩት። በቃ እኔ እዚህ መስተንግዶ ምናምን አስገባሻለሁ አታስቢ አይዞሽ ምናምን አለኝ። አንቺ ቀልጣፋ ነሽ ምን መስራት ትችያለሽ ሲለኝ ኦኬ አልኩና እሱን አምኜ ቁጭ አልኩኝ። ከዛ የሆነ ኒል ካፌ የሚባል ሞጆ ላይ መስተንግዶ መስራት ጀመርኩ ማለት ነው። ከዛ መስተንግዶ የሰራው ፑል አለ ከመስተንግዶ ጎን ፑል ቤት ሊጫወቱ ይመጣሉ። ምንም አይነት ወንድ አላውቅም በዛ ሰዓት ላይ ነኝ፣ ስለምንም ነገር አላውቅም። ከዛ ፑል ቤት ሊጫወቱ ሲመጡ እኔ ማኪያቶ ምናምን ፑል ቤት ይዤ ስገባ የሆነ ልጅ ይቃልደኛል ምናምን። ኃይለኛ ነኝ በቃ ማለት እንደዚህ ማለት ምቀልድ አይነት ሰው ምናምን አይደለሁም። አላውቅም ስለምንም የኮራው ምናምን አይደለም በቃ በተፈጥሮ። ከዛ ከዕለታት በአንዱ ቀን ዝም ብዬ ሳየው በቃ ደስ የሚል ነገር አለው ምናምን እያልኩ ከራሴ ጋር ዝም ብዬ አወራለሁ። እና ቃል ኪዳን የምትባል ጓደኛ ያለች ወይኔ ቃልዬ ግሩም እኮ እንደዚህ ምናምን ግሩም እኮ ደስ ይላል፣ አንቺ ግን ለምን እንደምትኮሪበት ምናምን አለች። ኧረ ተይ እኔ ከቤተሰብ ወጥቼ በዚህ ሰዓት እንደዚህ አይነት ሀሳብ የለኝም ምናምን አልኳት። ከዛ አንድ ቀን አዲስ አመት ነበረ። ከፊት ለፊት ደግሞ እንደ ክለብ ነገር ነው አለ። ከዛ በኋላ ምን ተፈጠረ መሰለሽ? እዛ ውስጥ ከጓደኛዬ ጌድንና ለስላሳ ምናምን እየጠጣን እያለ በአጋጣሚ የሆነ ብርጭቆ ከፊት ለፊት ተቀምጦ አየሁት። አንስቼ ጠጣሁ። ለካ እዛ ብርጭቆ ውስጥ ችግር ነበረ። ከዛ ያልታሰበ ነገሮች ተፈጠረ። በጣም በቃ መጫወት፣ መደሰት፣ መሳቅ። ጭራሽ እሱ ሰላም ሳይለኝ በቆመበት ሄጄ ሰላም አልኩት። ከዛ የዛ ቀን ወደ ቤት ገባንና ከቃል ኪዳን ጋር በጠዋቱ አገኘሁት። የት ሀገር ልጅ ነሽ ምናምን ሲለኝ እንደዚህ ሀገር ልጅ እንደዚህ አልኩት። ከዛ በቃ በየቀኑ እየመጣ ምሳ ይጋብዘኛል፣ እዛ ይጠቀማል፣ ቲፕ ይሰጠኛል እያልን ስንቀራረብ እሱ ተቀይሮ ወዴት ሄደ? ጎንደር ወደሚባል ሀገር ወረታ ነው ምናምን የሚባል ሀገር ፖል ፋብሪካ ነበር የሚሰራው። ህንዶች ሲቀየሩ ወደዛ ሄደ። ከዛ እኔ በመሀል በጣም ወድጄው ስለነበረ በ15 ቀኑ ምናምን ተከትየው ወደ ጎንደር የነበረኝን ደሞዝ ተቀብዬ ሄጄ ባህር ዳር አደርኩና በአንድ ቀን እዛ ሀገር ደረኩ ሳልነግረው ለሱ ከጓደኛው ስልክ ውስጥ የጓደኛውን ስልክ ላይ ደውዬ እኔ ያለሁት አሁን ደብረ ታቦር የሚባል ሀገር ነው አልኩት። ፎዚያ እየቀለድሽ ነው 700 ምናምን ኪሎ ሜትር አቋርጠሽ መጥተሽ አለ። አዎ መጥቼ እዛ ነው ያለሁት። እየቀለድሽ መሆን አለበት ብሎ ያልኩት ቦታ ሲመጣ አለው። ከዛ ይዞኝ ሄደ። እሱ በጣም አላምንም። ያው እዛ መኖር ጀመርኩ። በቃ ደስ ይላል። ደብረ ታቦር የሚባል ሀገር ደብረ 8 ወር ምናምን እንደኖርኩኝ አልተስማማንም። በቃ ጸብ ተፈጠረ። ወጣት ነው እሱ፣ ወጠጤ ነገር ነው። እኔ ደግሞ ከፋሚሊ ታይቼ ነው። ምንም ነገር አላውቅም፣ ስለ ላይፍ አላውቅም፣ ስለምንም ነገር አላውቅም። ተነስቼ እንደገና ወደ ናዝሬት የሚባል ሀገር መጣሁ። ለካ ወደ ናዝሬት ስመጣ እኔ አርግዤ ነበር አላውቅም። ከዛ መጥቼ በቃ ያልሆነ ወፈርኩ፣ ቀጫጫ ነበርኩ፣ ወፈርኩ። ያልሆነ ስሜት ይሰማኛል። የሆነ ቤት ተቀጥሬ
በቃ ጥሩ በቃ ዝም ብዬ መተኛት ነው ምናምን በቃ ተኛለሁ ዝም ብዬ። ከዛ ኧረ ምንድነው ሂጂና ተመርመሪ ምናምን ሲባል ሲሄድ ሐኪም ቤት ትሄድ አልኩኝ። በቃ እንትን ለማለት ምንም ቤተሰብ የለኝም፣ እህት የለኝም፣ ጓደኛ የለኝም። እንግዲህ አስቢ ጠፍቼ ነው የሄድኩት። ሐኪም ቤት ሲሄድ ኧረ ጭራሽ እንዳታስቢ ሆነ። ከዛ ምን ማድረግ ነበረብኝ? እንደገና ስራ ለመግባት ወደ ትንሽ ገጠር ሀገር ሄድኩኝ ማለት ነው። ወደ ትንሽ ገጠር ሀገር ሄጄ እዛ እየሰራው እንደገና የሰው የተቀመጠ ብር ወስጄ እንደገና ወደ እሱ ልመለስ ማለት ነው። ስጠፋ በፖሊስ አስያዙ። ሰውዬው የተቀጠርኩበት ቤት ሰውዬው የሰው ብር ሰርቄ። ከዛ በኋላ አስቢ 8 ወር ጎዞልኝ ታሰርኩ። ተፈረደብኝ 1 ዓመት ከ6 ወር። የሚከራከርልኝ ሰው የለም፣ የሚናገር ምንም የለም። የሄድኩት ደግሞ ገጠር ሀገር ነው። ከአሰላ በሌ ነው ምናምን የምትባል ሀገር ነው ደላላ የወሰደኝ። ይሄኔ ነው ችግሩ። ይሄኔም ሲሆን እኔ 19 ዓመት ነበረ እና ምንም ስለምንም ነገር አላውቅም። ከዛ በቃ ማለት እዛው ያሉት ምናምን እንትን ጠይቁልኝ ምንድን ነው የሚባለው ማቅለያ። እውነትም ስለተናገርኩ እሱን አፍቅሬ ነው እንደዚህ መሄድ ፈልጌ ነው ምናምን ነገር ስላልኩኝ እውነት ስለተናገር ማቅለያ ሲያደርጉልኝ ምንም አይቻልም። በቃ ተፈረደብኝ። ለቤተሰብ ምን ብዬ እናገራለሁ? ታስሬያለሁ። ምን አድርጌ ነው የታሰርኩት? ሁለተኛ ሌላ ታሪክ አለ። ልደውል ብል እንኳን ምን ብዬ እደውላለሁ? ያለሁበት ሀገር ማንም ሰው አያውቀኝም፣ እዛም እሱ አያውቅም። በዚህ መሀል እዛ ወለድኩ በቃ። ከዛ ምህረት መጣና መስከረም ላይ በምህረት ወጣሁ። መስከረም ላይ አጋጣሚ ምህረት አዋጅ መጣ። ከዛ እኔ በምህረት ወጣሁና ተመልሼ ወደ ሞጆ መጣሁ። ተመልሼ ወደ ሞጆ ስመጣ እሱ አግብቶ እኔ የወረድኩበት መኪና ፊት ለፊት ቤት ሚስቱ የምትሰራበት ሱቅ ነው። ሞጆ ስወርድ ማለት ነው። እናት እዚያ አካባቢ ግሩ የሚባል ልጅ ታውቂያለሽ? ምን ነበረ ምናምን ነገር አለች ስትለኝ፣ አይ እንደዚህ ግሩ ማለት እኮ ባለቤቴ ነው አለች። ከዛ ገባውና ክፍል ይዤ እንደገና ጊዮን በረኪና ረጅሙን ገዝቼ በረኪናውን አንገትን ቆርጬ በረኪናውን ጠጣሁት። ክፍል ልጅ አስቀምጬ ማለት ነው። ከዛ በሩን ቀርቅሬው ነበረ። እንደገና ሰው አድኑኝ ብዬ እንዴት ልጥራ ማለት ራሴን ማዳም ፈለግኩ። አልገደለኝም ያ ነገር። ተቃጠልኩ በቃ። ደረቴን ሲያቃጥለኝ አፌ ላይ አረፋ ሲሞላ ሰው እንዴት ልጥራ? በሩን ቆልፌዋለሁ። በሩን ማን ይክፈተው? ማን ሰው ሄዶ ይጥራልኝ? ከዛ በቃ በጣም ተጨንቄ እንደምንም ብዬ ወደ በሩ ጋር ተጠጋውና በሩን መታውት። ስመታው ዘበኛው ሲመጣ የሚሸት ነገር አለ ለካ ሰፈሩ በረኪና ሲሆን ይሸታል። በሩን ሰብረው ሲገቡ በቃ እንትን ብያለሁ። እና እዚህ ጋር ደግሞ ኮሜንት ላይ ሙተሽ ቢሆን ኖሮ ብትይ፣ ሁሉም ሰው የፈቀደውን ህይወት አይደለም እዚህ ጋር የሚኖረው። እሺ ያሰብሽውን ነገር አይደለም የምትኖሪው። እኔ በህይወቴ ይሄን አስቤበት አይደለም በእኔ ላይ የተከሰተው። ምንም አይሰማኝም ምንም ብትይ። ከአንድ ሙስሊም ሰው ግን ይሄን አይጠበቅም። ገባሽ? እኔ እናቴ ስለሌለች ነው በዛ ሰዓት ከቤት የወጣሁት። ዱርኝነት ፈልጌ አይደለም። ታያቸው ማለት ነው። ሳትስቲ ይኸውልሽ በጣም መስጠት ሳይሆን አቃሉ አንቺ ቤት ለኮሜንት እንደፈለጉ መናገር ይችላሉ። አልተሰማኝም። የእሷን ክፉ ነው የሚያስ ይኸውልሽ፣ ግን ያው ክፉ ልብ ያለው ሰው ምንም ነገር ብታስረጁ አይገባውም። ስለዚህ ክፉ ልብ ላይ አሁን እኔ ኮመንት ላይ በሞትሽ አካውንት የተዘጋ ብዬ ቪዲዮ የሰራሁት ላይ አንቺን በሞትሽ ልሳንሽ በተዘጋ ምናምን የሚሉ ኮመንቶች አሉ። አይቼ አዝኜላቸው ነው ማልፈው። ለምን? በጣም ክፉ ስለሆኑ ህይወታቸው ሙሉ ጥቁር ጨለማ ስለሆነ መልካም ነገር የሚመኙበት ምንም አይነት መልካም ልብ የላቸው። ስለዚህ አዝነንላቸው። ደግሞ ትክክለኛ ሆርሞን ያለው ሰው የሆነ ሰው ያፈቅራል። ገባሽ? ታፈቅሪያለሽ። በህይወትሽ ላይ ብዙ ነገር አፕን ያደርጋል። አሁን ላይ ሀቢባ ልንገርሽ፣ ከዛ በኋላ ምን ተፈጠረ መሰለሽ? በጣም አዘንኩኝ። ወስጄ ለእናቱ ልጄን ሰጠው፣ ተቀበለችኝ። ከዛ በኋላ ምን አረኩኝ? እንደገና ተመልሼ
ወደ ናዝሬት ሄድኩና ስራ መስራት ጀመርኩ። ስራ መስራት ጀምሬ ታናሽ ወንድሜ አጋጣሚ ስራ ጀምሮ አዲስ አበባ መጥቶ ነበረ። ወደ አዲስ አበባ ሙቭ አረኩኝ ማለት ነው። ደውዬለት በቃ እንዲህ ገጠም በጣም አዘነ። ቆመሽ መሄድ ሁላ ታሪክ ለቤተሰብ ደግሞ ልንገርሽ፣ እኛ ቤተሰብ ልንገርሽ ሀቡ ስልጤ ነን። ስልጤ ስትሆኝ ከባድ ነው። የሰፈር ድር አለ፣ የሰፈር ሰው አለ። የከሌ ልጅ እንደዚህ ሆነች፣ እዛ ይወራል፣ እዚህ ይወራል። ሲቀጥል ማንም ሰው እንደዚህ አይነት ነገርን አይፈልግም። አንድ ደግሞ እኔ የምናገረው ምን እንደሆነ ታውቂያለሽ? አንድ እናትና አባት በሚለያዩ ሰዓት ሁሌም የሚፈጠረው ነገር ይሄ ነው። ገባሽ? አሁን ለምሳሌ ብዙ እናትና አባት ተቻችለው መኖር ያለባቸው ለልጆቻቸው ሲል ነው። አባት ቢሆን ይኸውልሽ ችግር፣ አባት ቢፈታና ቢሄድ ችግር የለም። እናት ግን ልጆቿን ጥላ ስትወጣ ይሄ ነው የሚከሰተው። እናቴ አጠገቤ ብትኖር ኖሮ እኔም ጥዬ ከቤት አልወጣም ነበረ። እናቴ ታዋየኝ ነበረ። ሁሉን ነገር ደብቃ በጉያዋ ታኖረኝ ነበር። ገባሽ? እዛ ጋር ግን ሴት ልጅ ስላልተወለደ የእንጀራ እናቴ ጫናና ግፊት ልጅነትም አለ ከቤት ጥዬ ወጣሁ። ማንም ሰው ይሄን ህይወት ፈልጎ አይኖረውም። በህይወትሽ ላይ ብዙ ነገሮች አፕን ያደርጋሉ፣ ግን ጠንካራ መሆን ነው። ሁሉም ሰው በውስጡ የያዘው የራሱ ታሪክ አለ። ሲቀጥል ደግሞ አንድ ከቤት የወጣሁበት ታሪክ ምን እንደሆነ ትጋልሽ፣ አባቴን ደስተኛ ለማድረግ ነው። እኔ እና እሷ ስንጋጭ እሱ ለማንም ምን እንዳለ ታውቂያለሽ? አንድ ቀን በጣም በህይወቴ የማረሰው ሰሊና የሚባል እንግሊዝኛ ፊልም ነበር ከምሽቱ 6 ሰዓት የሚታይ ካስታወሽ፣ የሆነች ሙዚቀኛ ናት ምናምን ነገር። ከዛ እሱም ፊልም እያየው ዘጋችብኝ፣ ታላቅ ፊልም ማለት ነው። ዘጋችብኝ። ስዘጋብኝ ገፈተርኳት። ወደዛ ስገፈትራት መኝታ ቤት ነበር ወጣ እሱ ማለት ነው። እና ቁጭ ብሎ ነው ያለቀሰው። አልተናገረም፣ እኔንም እሷንም። ለምንድን ነው ብታለቅሰው ምናምን ስለው የዛኔ ኦልሬዲ 17 ዓመቴ ምናምን። ለምን እንደማለቅስ ታውቂያለሽ? አንቺን አሁን ተይ ብዬ ብቆጣ ለሚስት አገዝፍት ያለሽ፣ እሷን ብቆጣ ለልጅ ይሄን ከማይ ብሞት አይሻለኝም ማለት። የዛን ቀን ጠዋት እኔ ቤት የለውም በቃ። እሷ ከኔ ጋር ችግሯ ሴት ልጅ ስላሌላት ነው። ገባሽ? አሁንም የወለደችው 8 ወንድ ነው፣ ሴት አልወለደች። እኔ ብቻ ነኝ ሴት። እና በቃ ብዙ ነገር ተፈጠረ። ከዛ በኋላ ወደ አዲስ አበባ መጣሁ። አዲስ አበባ መኖር ጀመርኩ። አሁን ትልቅ ሱቅ አለኝ፣ የራሴ ህይወት በቃ የተስተካከለ ጥሩ ኑሮ እየኖርኩ ነው። ግን ልጄን ማግኘት አልቻልኩም። እሱ ደግሞ ስቲል ናው እስካሁን ድረስ ይለምነኛል፣ እስካሁን ድረስ ማለት ነው። እና ምን እንደሆነ ታውቂያለሽ? አንዳንዴ የምንኖረው የመረጥነውን ህይወት አይደለም። ሁሉም ሰው ጥሩ ህይወትን በስነ ስርዓት አፍቅሮ በስርዓት ሳይንዘላዘል አግብቶ መውለድን ማንም ሰው አይጠላም። ይጠላል እንዴ? ግን በህይወትሽ ላይ አንዳንዴ ሳታስቢው ብዙ ነገር ይፈጠራል። ሴት ልጅ ጠንካራ መሆን አለባት። እኔ ብዙ ነገር ላዩን የነገርኩሽ አልነገርኩሽም። ምክንያቱም እዚህ ጋር ያው የሆነ ይቆራረጣል። የሆነ ብዙ ነገር ባወራሽ ታለቅሻለሽ። በውስጤ በጣም ብዙ ነገር ችዬ ነው የኖርኩት እስንጎበል። ከዛ በኋላም ብዙ ነገሮች ማለት ነው። ግን አልሐምዱሊላህ አሁን ግን አለው። አሁን ስራ አለኝ የራሴ፣ በጣም ደስተኛ ነኝ። ራሴን ችዬ የኖርኩ ነው። ግን ብመልሰው ወደኋላ ያኔ ያስበሻል? ቤተሰብ ሳይጠይቀኝ እስር ቤት ታስሬበት የነበረው እሱ፣ የዛኔ ምን አገባኝ ብሎ ትቶኝ የነበረው በቃ ቆንጅዬ ነበርኩ፣ ልጅ ነበርኩኝ። ማንም ሰው ሙስሊም ነኝ እና ብቻ አልሐምዱሊላህ አሁን አለው። ከላይ ሆነ የነገርኩሽ ብቻ ደስ አለኝ። ሁሌም መናገር ፈልግ ነበረ ለአንቺ ማለት ነው። እዚህ ጋር ለዚህ ሰው ለአንቺ ነው መንገር የምፈልገው። ሁሌም ስለ ሴቶች ስትናገሪ አንቺ ቤት በጣም ብዙ ትምህርቶች ሰማለሁ። ሁሌም ከዚህ ቤት አልጠፋም። እና ብዙ ጊዜ ምንድነው ሴት ልጆች ነው የምንጠቃው። ሴት ልጆች ነው ቦንድ የምንገፈው። ሴት ልጆች ነው የምንወልደው። ሴት ልጆች ቀድመን ራሳችን ፕሮቴክት ማድረግ አንችልም። ራሳችን መቆጣጠር አንችልም። ለሁሉ ነገር ስብርብር የምንለው በቃ ሴት ብቻ ነው። ሁሌም ሴት ልጅ አብሶ ደግሞ እናቷ ከጎኗ የሌለች እናቷ ማታገዛት ሴት ሁሌ ችግር እንደደረሰባት እዚህ ጋር የሚመጡ ሴቶች አሁን ብዙ ጊዜ ስትሰሚ በቃ እናታቸው ጋር ተራርቄ ነው ከእናቴ ጋር እንዲህ ተፈጥሮ ነው እንደዚህ ተፈጥሮ ነው ብዙ ጊዜ ከእንትን ካልሻቸው ገባሽ። ከእናቷ ጋር ግን ቅርብ የሆነ ሴት አሁን አንቺ ኑኑ እንደምታሳድጊያት አይነት ምንም ነገር ሊደርስባት አይችልም። ምንም ነገር ማለት ከዚሁ ያለች ነገሮችን በቃ ስትሮንግ ሆና ስላደገች ብታርግ ምንም ነገር አይሰብራትም። የራሷን አማራጭ ትፈልጋለች። እኔ መጀመሪያ ላይ ምንም ሳይፈጠር ነው ተነስቼ ጎንደር ድረስ የሄድኩት ገባሽ። አንደኛ ስለምንም አይነት የፍቅር ግንኙነት አልነበረኝም። ምንም ሙቀቱ አልነበረኝም። ሲቀጥል ከቤት የተገፋው ልጅ ነኝ። የምፈልገው የማርፍበት ነገር ነው ገባሽ። ራሴ የማሳርፍበት ነገር ነው እና አልሐምዱሊላህ አሁን ደህና ነኝ።
ደህና ነኝ። ስለ ልጁ ታሪክ ጨርሽልኝ ላልሽው ምንም ለቤተሰብ ሰጥቼ ለሱ ቤተሰብ ሰጥቼ ነው ወደ ናዝሬት ሙቭ አደረኩ። ተመልሼ አሁን አዲስ አበባ ነው የምኖረው። የራሴ ሱቅ አለኝ፣ ሱቅ እሰራለሁ። አመሰግናለሁ። ድምፅሽ በጣም ያምራል። ቅልጥፍናሽ እጅግ በጣም ደስ ይላል። ታሪክሽ በጣም በጣም አስተማሪ ነው። ህይወት አንዴ ናት እና እውነተኛ አፍቃሪ ሰዎች መልካም ልብ ያላቸው ናቸው። ለፍቅር ጥግ ድረስ ራስን እስከ ማጥፋት ድረስ የሚሄዱ እውነተኛ አፍቃሪዎች ናቸው። ንጹህ ልብ ስላለሽ፣ አፍቃሪ ልብ ስላለሽ በብዙነት ልብሽ አፍቅረሻል፣ አምነሻል። አልታመነም። አንቺን የመሰለ ሰው አጣ። ይብላኝ ለሱ፣ እሱ ተጎዳ። አንቺ አይደለሽ የተጎዳሽው። አንቺን የመሰለች አፍቃሪ አጣ። እንዲህ እስከ ሞት ድረስ የምታፈቅረውን ሰው አጣ እና ይኸው እድሜ ልክ ጸጸት ይሆንበታል ማለት ነው። ገባሽ? ዋጋሽን ካለፈ በኋላ ነው ያወቀው እሱ። አሁን እድሜ ልክ ቢለምንሽ አይመለስም። አንዴ ሄደ ነገር። ኧረ እንዴት ብሎ አሁን ልንገርሽ፣ ዋጋሽን ማወቅ የሚገርምሽ ያለሽ ሀቦ በምኖርበት አካባቢ ላይ አሁን በስራ ቦታዬ ላይ ምኖረው ብቻዬን ነው። ወንድሜ ቤት አለ እና ቤት ተከራይቼ እኖራለሁ። ስራዬን ትልቅ ሱቅ አለኝ፣ እሰራለሁ። ሱቄን ምናምን ጅንትል ብዬ ነው የምኖረው። አልሐምዱሊላህ። እና ሰዎች ቀርበው እንዴት አንቺ ፎዚያ አታገቢም? እንዴት አንቺ ግን ብትሳብተሽ ትሮች እንዴት ምናምን የሾጋር ዳዲ ቅምጥ ናት ምናምን ይላሉ። ቼክ ስለማላረጋቸው እኔ ያለፍኩበትን መንገድ ማንም አያውቅም። የፎዚያን ባክግራውንድ ማንም አያውቅም። እዚህ ጋር ያለችውን ፎዚያ ነው የሚያውቋት። ገባሽ? እኔ ለእነሱ ደግሞ ሳስረዳ አልውልም፣ ደክሞኛል። ዩ ዶንት ሃቭ ቱ ለማንም ህይወት ሰርተሽ በራስሽ የቤት ኪራይ የምትከፊ በራስሽ የምትበይ የምትለብሺ ከሆንሽ ለማንም አባቱ ምንም ነገር ማስረዳት አይጠበቅብሽም። ለማንም አስተዳድሪ ከሆነ ይናገሩኛል። ለማንም ሰው ራስሽን ማስረዳት አይጠበቅብሽም። ለምን? አንቺ ከእነሱ ምንም አትፈልጊማ። ሰርተሽ ራስሽን የምታስተዳድሪው ራስሽ ነሽ። አየሽ፣ ሰርቶ ማደር እንዴት ጠንካራ እንደሚያደርግ። በራሷ የምትተዳደር ሴት ለማንም ምንም ነገር ማስረዳት አይጠበቅባትም። መብትሽ ነው። ሲንግል ሆነሽ ኖረሽ መሞት ከፈለግሽ፣ አለማግባት ከፈለግሽ ያወሩ ውለው ያድራሉ። አንዳንዴ ይኸውልሽ በሰዎች ሲቀጥል ምን እንደሆነ ታውቂያለሽ አቡዬ? አሁን ላይ ማለት ነው የሆነ ጊዜ ላይ ከሆነ ልጅ ጋር ልቀራረብ ፈልጌ ነበረ። ሀራም ነገር አልፈልግም። ካሁን ወዲህ ማለት የምፈልገው አንድ ሰው ከኔ ጋር መጣመር ከፈለገ ምንም አይነት ውሸት አልፈልግም። ገባሽ? ፎዚያ ነኝ። ድብቅ አልፈልግም። እከሌ እንዳይሽ፣ እከሌ እንዳይሰማ፣ ድብቅ ታሪክ በህይወቴ ውስጥ እንዲሆን አልፈቅድም አሁን ላይ። ምክንያቱም ያኔ ልጅ የነበርኩት ፎዚያ አይደለሁም። አሁን አንደኛ እድሜ ለሶሻል ሚዲያ። እያንዳንዱን ነገር አንድ ሴት እዚህ ጋር ምንም ባታቅ መታ በየቤቱ ብዙ ነገር ትማራለች። ከእያንዳንዱ ሴት ወልዳ አርግዛ አፍቅራ ተከትላ ሄዳ የደረሰባትን ነገር ሁሉም ሴት ታውቃለች። ሲቀጥል የሆነ ነገር ልትነካ ስትል ልጅ እሳት ነው እፉ እንደምትይው ነገር መረዳት አለባት። አመዛዝነሽ ነው የምትገቢው። ከዛ በኋላ ምንድነው ፎዚያ ለምን አታገቢም አግቢኝ የሚል ቃል አልቀበልም። አንድ ሰው ለማግባት እኔ መስፈርቴ ትክክለኛ ሰው ሆኖ መገኘት፣ ምንም ውሸት አልፈልግም። እኔ ሲወደኝ ምን ሲለኝ ለጓደኞቹ፣ ለቤተሰቡ፣ ለሁሉም ሰው ፎዚያ ማለት ከኔ ጋር ናት፣ ላገባት ነው፣ ሚስቴ ልትሆን ነው ብሎ እንዲናገር ፈልጋለሁ። ይሄ እንጠናና ቆይ እኔና አንቺ አብረን እንቆይ የሚባል ህይወት አልፈልግም ካሁን በኋላ። ገባሽ? ማለት ይሄ ውስጥ ለውስጥ የሆነ ምንም አይነት ነገር አልፈልግም። ቀጥታ አንድ ሰው ይፈልጋል። ልክ ይሄ ትዳር ብለሽ እንደምትገናኙ እንደ ትዳር አገናኝ። በቃ ግልጽ የሆነ ነገር ነው የምፈልገው እና አልሐምዱሊላህ አሁን እስካሁን ድረስ አላገባውም። ከዛ በኋላ ብዙ ሴት እመክራለሁ። ጓደኞቼ በእኔ የተነሳ ጠንካራ ናቸው። ፎዚያ እኔ ነው የሚባለው። ገባሽ? አልሰማም። በቃ ኩሎኝ ነው የምኖረው። አልደርስም። ማንም ላይ ዝንጥ ብዬ ነው የምኖረው። ሰው ላይም አልደርስም። ክብሬም ጠብቄ ነው የምቀመጠው። አልሐምዱሊላህ ደህና ነኝ። አሁን ልጅሽን አንችልም ምትሉት አልችልም። ከልጅሽ ጋር አያታለሁ ማምጣት ግን አልችልም። ለምን እንዴ? እሷ ማለት የእሱ እናት ነው እንትን ያለቻት ያሳደገቻት የለመደቻት ምንም ያለቻት። እኔ ብዙ ነገር ሳልፍ እዛ ነው የኖረችው። እናትየውም ቀልብ እንድታረግብኝ አልፈልግም። እናትየው እኔን ምንም አላረገችም። ስንት አመቷ? ይለፈኝ። እድሜዋ ትልቅ ናት። አዎ ትልቅ ናት። ኦኬ። ትልቅ ናት። እንዴት ማለት ሪሌሽንሺፕ ማውራት የምችልበት መለየት የምችልበት እድሜ ላይ ናት እኮ። እንዴት ነው ግንኙነታችሁ? እንደ እናትና ልጅ ታውቃለህ? ትነግራታለች። እናትሽ ናት ምናምን ሄዳሉ። አዎ እኮ ግን ምክር ያስፈልጋታል እኮ። ሴት ልጅ ናት። ስታድግ እንዳትጎዳ ከእናቷ ጋር ቁርኝቷ በጣም የጠበቀ መሆን አለበት እና ለሰው እናት ቀልብ ምናምን ብለሽ ልጅሽን ከምታጭ ሄደሽ እናትየውን በፍቅር አናግረሽ
ልጅሽን አሁን አንቺ ማስተዳደር የምችይበት ሁኔታ ላይ ስለሆንሽ በፊት ኢኮኖሚካሊ ብቻሽን ነበርሽ፣ ስራ አልነበረሽም ማስተዳደራችን። አሁን ግን አቅሙ አለሽ፣ ብቻሽን ነው የምትኖሪው፣ የራስሽ ሱቅ አለሽ። ስለዚህ ልጅሽን አምጥተሽ ከራስሽ ጋር በጣም ክሎዝ ሆነሽ ማሳደግ። ከልጅሽ ማንም አይበልጥም። ማንም ሰው እንዳይቀየመኝ ብለሽ ከልጅሽ ተራርቀሽ መቆየት የለብሽም። ስታድግ ነገ እኮ ትጠይቅሻለች። ለምንድን ነው አብረን ያልሆን ነው? መጀመሪያ አልችልም ነበር፣ አቅሙ አልነበረኝም። ኢኮኖሚካሊ አቅሜ ጠንካራ አልነበርም። በኋላ ግን ሰርቼ የራሴ መተዳደሪያ ኖረሽ፣ እሺ ኖረሽ፣ ከዛስ በኋላ መተሽ ለምን አልወሰድሽኝም? ማሳደግ ባልቻልሽ በምቺ ሰዓት ለመተሽ አልወሰድሽኝም የሚለው ጥያቄ ይመጣል። የዛሬ ልጅ አሁንም ጥያቄዋ ብዙ ነው ታዲያ። ስለዚህ አምጫታ ልጅሽ። አንቺ እኮ ሰክሰስፉል እና ሰክሰስፉል ነው ህይወቴ ማለት የምትችው ልጅሽን ከጎንሽ ስታደርጊ ነው። አንቺ ነሽ ያመጣሻት ወደዚህ ምድር። የመጀመሪያዋ ኃላፊነት ያለብሽ ልጅሽን ለማሳደግ አንቺ ነሽ። እኔም ብዙ መስዋዕትም ከፍያለሁ። እሷን ትላለ ማለት በጣም የሰው ፊት ገርፎኛል። በጣም እኔ ልጅ ሰው በሚያሳድገኝ እድሜ እኔ እሷን አሳድጊያለሁ። ያ እኮ በማችን ለእናትዬው ሰጠሻት አይደል? ለእናቱ አሁን ደግሞ ስለምትችይ አምጥተሽ ራስሽ ጋር የማሳደግ ኃላፊነት አለብሽ። ለምን ልጅ ማደግ ያለባት ከእናቷ ጋር ነው። የመጀመሪያ ወደዚህ ምድር ቀጥታ በእኛ ማህፀን እንደዚህ ነው ፈጣሪ የላካቸው። ስለዚህ መጀመሪያ እናት ከሌለች አባት፣ ከዛም በኋላ ነው ወደ በዛ ላይ ሴት ልጅ ናት የምትሉ ኮሜንት ልክ ናችሁ። ሁሌም እኔ ይሄ ልክ ነው የምትናገሩት። ሴት ልጅ ሁሌም ከእናቷ ጎን ነው ማደግ ያለባት። ሁሌም ይህን ደግፈዋለሁ። ግን አሁን እኔ ዘው ብዬ ሄጄ ደሪ መስጠት አለብሽ፣ እኔ ጋር መምጣት አለባት። እንደዛ አይደለም። በትክክለኛው መንገድ ቀስ እያልሽ አላምደሽ ምናምን ልጅሽን የማምጣት ኃላፊነት አለብሽ። አሁን አንቺ ብትዘንጣሽ ብትኖሪ ተደላድለሽ ብትኖሪ ህይወትሽ ሙሉ አይደለም። ልጅሽ ከጎንሽ ሳትኖሪ ኧረ አይደለም ሆኖም አያውቅም። ወላሂ ሁሌ የዘወትር ዱዓዬ ነው ይሄ። ስለዚህ ልጅሽን ዱዓዬ ረመዳን 27 ራሱ ለአላህ በጣም ነው ዱዓ ያደረኩት። ምክንያቱም ቀልብ እንዳታረግብኝ ሴትይቷ ራሷ በእጇ አላህዬ እንድትናገር አድርግልኝ በአፏ በቃ ውሰጂ ብላ ብዬ በጣም ዱዓ ያደረኩት። እንደዛ መጠበቅ የለብሽም። እሷ እስክትልሽ መጠበቅ የለብሽም። ከአንቺ ነው መምጣት ያለበት። እናት ነሽ፣ ኃላፊነት አለብሽ። እየሄድሽ እያላመድሽ ከዛ ለእናትም ነገር እሷም እናት አይደለች ትረዳሻለች። እሷም እኮ እናት ናት። የልጅሽን አባት እኮ ወልዳለች። እናት ናት። እናት የሆነች ሁሉ ትረዳሻለች። ስለዚህ ምንም ለማንም ሰው ሳትፈሪ 100% መብታለሽ። ስለዚህ ሄደሽ በፍቅር ነግረሽ ተቀብለሽ አብረሻት አድርጊያት። ወደ ሌላ ሪሌሽንሽፕ ከመግባትሽ በፊት ሌላ ግንኙነት ከመሞከርሽ በፊት መጀመሪያ ልጅሽን እቅፍሽ ውስጥ አስገቢ። እሺ አቡዬ አመሰግናለሁ በጣም እኛም በጣም እናመሰግናለን። በርቺ። እሺ ና ዌልካም